በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ለዛሬ ለማክሰኞ ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ጉዳዮችን በማስቀደም እንጀምራለን። አጋቾች እጅ ከፍንጅ በቁጥጥር ስር መዋላቸው ተነገረ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። ዝርዝር ዘገባን ይዘናል። ሰባተኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊ እንዲሁም በተፈናቃይ ካምፕ ውስጥ ምርጫ እየተካሄደ ነው። ሙሉ ዘገባውን አጠናቅረን ይዘናል። ከውጭ ኢራን እንዲሁም እስራኤል አንዳቸው በሌላቸው ላይ የሚሰነዘሩትን ጥቃት እንደሚያቆሙ አስታወቁ። ቀደም ብለን ያደረስናችሁ አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። አጋቾች እጅ ከፍንጅ በቁጥጥር ስር መዋላቸው ተነገረ። በማዕከላዊ ጎንደር ዞን ለአርማጭሆ ወረዳ እገታ የፈጸሙ ግለሰቦች እጅ ከፍንጅ በቁጥጥር ስር መዋላቸውን የለአርማጭሆ ወረዳ ፖሊስ ጽሕፈት ቤት አስታውቋል። ቸርነት ግዛቸው፣ አስረስ ግዛቸው እንዲሁም አብርሃም ወርቁ የተባሉ ግለሰቦች የለአርማጭሆ ወረዳ አይነት ውሃ ቀበሌ ነዋሪ የሆነውን አምላኩ ተስፋ የተባለውን ግለሰብ አይነት ውሃ ቀበሌ ሽንኩርኩራ ጎጥ በቀን 1/10 ወር 2018 ዓ.ም ከብት ከሚጠብቅበት በኃይል አግተው ለመሰወር የሞከሩ ሲሆን የአካባቢው ማህበረሰብ የጸጥታ ኃይሎች ጋር በመቀናጀት ባደረገው ክትትል አዲስኬ ቀበሌ ላይ እጅ ከፍንጅ በቁጥጥር ስር መዋላቸውን የለአርማጭሆ ወረዳ ፖሊስ አዛዥ የሆኑት ምክትል ኢንስፔክተር መላሽ መላኩ አስታውቀዋል። ፖሊስ አዛዡ እንደገለጹት አጋቾቹን በቁጥጥር ስር በመዋል በኩል የአዲስኬ ቀበሌ ሚኒሻ ያሳየው የጀግንነት ተግባርና ቁርጠኝነት በእጅጉ የሚመሰገን ነው ብለዋል። ምክትል ኢንስፔክተር መላሽ አክለውም ፖሊስ አጋቾቹን ተረክቦ ምርመራ እያጣራ መሆኑን ነው የገለጹት። የሚኒስትሮች ምክር ቤት የ2019 በጀትን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። ተጨማሪ አለን። ምክር ቤቱ በቅድሚያ የተወያየው የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ነው። የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶችም እየተጠናከሩ መጥተዋል። ማዕቀፉ በኢኮኖሚ ሪፎርም የተገኙ አበረታች ውጤቶችን ይበልጥ አጠናክሮ ማስቀጠል እንዲያስችልና በዋና ዋና የማክሮ ኢኮኖሚ እንዲሁም ፊስካል ታሳቢዎች ላይ በመመስረት የ2019 በጀት ዓመት የፌዴራል መንግስት በጀት ዝግጅትን መነሻ ሆኖ እንዲያገለግል ተዘጋጅቶ ቀርቧል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ ውይይቱን እያደረገው የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ
ረቂቅ አዋጅ ላይ ነው። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019-21 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችንና መካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅም እንዲሁም አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ቀርቧል። በዚህ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየ በኋላ ግባቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በሌላ በኩል የህዝብ ተወካዮች ምክር ቤት በ24ኛ መደበኛ ስብሰባ የጉምሩክ አዋጅን ለማሻሻል የረቀቀውን ረቂቅ አዋጅን መርምሮ አጽድቋል። ዝርዝር ዘገባውን ይዘናል። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ ሪፖርት እንዲሁም የውሳኔ ሀሳብ ለምክር ቤቱ አቅርበዋል። ረቂቅ አዋጅ የኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት በማጠናከር ረገድ ጉልህ ሚና እንዳለው ሰብሳቢው ገልጸዋል። ረቂቅ አዋጁ በዘርፉ ሀገራችን ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ እንዲሆን የሚያስችል ሲሆን በጉምሩክ አሰራር ውስጥም ፍትሐዊነት እንዲረጋገጥ ምቹ ሁኔታ የሚፈጥር መሆኑ ተገልጿል። በመጨረሻም ረቂቅ አዋጁ በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት የሚደግፍ እንዲሁም ኢንቨስትመንትን የሚያበረታታ መሆኑን የኮሚቴው ሰብሳቢ አመልክተዋል። ረቂቅ አዋጁ በነባሩ አዋጅ ውስጥ የተደነገጉ ገደቦችን በተግባር ላይ ሲውሉ ይስተዋሉ የነበሩ የአተገባበር ችግሮችን ለመቅረፍ እያስችሉ ዘንድ አስፈላጊ ድንጋጌዎችን እያካተተ መሆኑንም አንስተዋል። አስመጪዎች በቀረጥ እንዲሁም ታክስ አወሳሰል ላይ ያላቸውን አቤቱታ በማቅረብ ሂደት እያጋጠሟቸውን የነበሩ የአሰራር መሰናክሎችን ለማስወገድ የሚያስችሉ ድንጋጌዎችን እያካተተ ረቂቅ አዋጅ መሆኑንም ጠቁሟል። የምክር ቤት አባላት በበኩላቸው በረቂቅ አዋጁ ዝግጅት ወቅት የተከናወነው ስራ አስፈላጊውን የህግ ምርመራ እንዲሁም ግምገማ ሂደት እየተከተለ መሆኑን እንዲሁም አዋጁም በተገቢው ሁኔታ ታይቶ እንዲሁም ተገምግሞ እያቀረበው መሆኑን ገልጸዋል። በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ ቢኖርም ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባም አንስተዋል። ባለቤቱ ተሽከርካሪውን አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለህግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርስ ጉዳት ወይንም ህገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበትም ተጠቁሟል። ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን አዋጅ ቁጥር 1425/2018 አድርጎ በሁለት ተቃውሞ በአብላጫ ድምጽ ማጽደቁን ከምክር ቤቱ ያገኘነው መረጃ አመልክቷል። በደብረ ብርሃን ከተማ በጊዜያዊ መጠለያ ጣቢያዎች የሚገኙ ዜጎች ለ7ኛ ጠቅላላ ምርጫ ድምጽ እየሰጡ ነው። የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ሀገራዊ ምርጫ የድምጽ አሰጣጥ ግንቦት 24 ቀን 2018 ዓ.ም ማካሄዱ ይታወሳል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና ምርጫ ስነ ምግባር አዋጅ መሰረት 1112/2011 አንቀጽ 17 በተሰጠው ስልጣን መሰረት በመደበኛው ጠቅላላ ምርጫ በልዩ ሁኔታ ላልተሳተፉ ዜጎች ደግሞ የድምጽ መስጫ ቀን የሚመቻች መሆኑ ይታወሳል። በመሆኑም በሀገር ውስጥ መጠለያዎችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም ዜጎች ድምጽ እንዲሰጡ ምቹ ሁኔታን ፈጥሯል። በዚሁ መሰረትም በደብረ ብርሃን ከተማ በ3 ጊዜያዊ መጠለያ ጣቢያዎች የሚገኙ ዜጎች ለ7ኛው ጠቅላላ ምርጫ በዛሬው ዕለት ከማለዳው ጀምሮ ድምጻቸውን እየሰጡ ይገኛሉ። በጊዜያዊ የመጠለያ ጣቢያዎች የሚገኙ ዜጎች ዴሞክራሲያዊ መብታቸውን ተጠቅመው ይበጀናል የሚሉትን ፓርቲ በነጻነት እየመረጡ መሆኑም ነው የተገለጸው። 7ኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊና በተፈናቃይ ካምፕ ውስጥ ምርጫ እየተካሄደ ነው። የዚህ ዝርዝር ዘገባ እንደሚከተለው ይቀርባል።
7ኛው ሀገራዊ ምርጫ ግንቦት 24 ቀን ከተደረገ በኋላ በዛሬው ዕለት በልዩነት የሚመርጡት በወታደራዊ ካምፕ እንዲሁም በሀገር ውስጥ ተፈናቃዮች ካምፕ ውስጥ ድምጽ መስጠት ተጀምሯል። በዛሬው ዕለት ምርጫ የሚደረገው በልዩ ሁኔታ የተመዘገቡት ከ126,000 በላይ በወታደራዊ ካምፕ ውስጥ ያሉ ሲሆን 28,632 የሚሆኑት ደግሞ በተለያዩ ምክንያቶች ተፈናቅለው በመጠለያ ካምፕ ውስጥ የሚገኙ ናቸው። ቦርዱ ከዚህ ቀደም ባሳወቀው መሰረት ተፈናቃዮች እንዲሁም ወታደራዊ ካምፖች አካባቢ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች መሆናቸውን መግለጹ ይታወሳል። 7ኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን የምርጫው ቀን ይፋ በተደረገ የመጀመሪያ ሪፖርት ላይ 40 ሚሊዮን የሚሆኑት እንደመረጡ ቦርዱ ይፋ ማድረጉ የሚታወስ ነው። ዛሬ ላይ የሚደረገው ምርጫ ከቀሪዎቹ ውስጥ አንዱ ነው። ቦርዱ ለዚህ ምርጫ ለማስፈጸም ከ369,000 በላይ የምርጫ አስፈጻሚዎች እንዲሁም ከ52,000 በላይ የምርጫ ጣቢያዎችን ማዘጋጀቱም የሚታወቅ ነው። ባለፈው ሰኞ በተካሄደው ምርጫ ላይ ደግሞ በጸጥታ ምክንያት 143 የምርጫ ጣቢያዎች ምንም ያልተከፈቱ ሲሆን በአማራ እንዲሁም ኦሮሚያ ክልሎች ደግሞ አንዳንድ ምርጫ ክልሎች ተቆጥረው የነበረ ቢሆንም አብዛኞቹ ተመልሰው የምርጫ ሂደቱን እንዲያከናውኑ ቦርዱ አስታውቆ ነበር። ምርጫ ቦርድ አሁን ላይ ከምርጫ ክልል ጽሕፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶችም የመመርመር ስራን እየሰራ መሆኑን አስታውቋል። ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረግ መሆኑ ተገለጸ። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጪ እያስከፈሉ መሆኑን በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ በሰጠው ገለጻ አስታውቋል። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛግብ እንደነበር አስታውሰውም በተያዘው ሰኔ ወር በመነሻና መድረሻ ላይ ያለውን የጉዞ ታሪፍ የሚገልጽም ዝርዝር እንደሚለጠፍም አስታውቋል። ቢሮ ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይም የሚሰራውን የቁጥጥር ስራ ይበልጥ ማሻሻሉን ገልጾ ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን ታሪፍ ዝርዝር ባለማስቀመጣቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን አመልክተዋል። በሌላ በኩል ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎችን እየተቀበለ መሆኑንም አቶ ዳኛቸው ገልጸዋል። በተጠናቀቀው ግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎችን ማስተናገድ መቻሉንና በ300ዎቹ ላይ እርምጃ እንደተወሰደባቸውም ጨምረው አብራርተዋል። የኢትዮጵያ ኤሌክትሪክ አገልግሎት እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጥ የኃይል ማስተካከያ እንደሚኖር አስታወቀ። ተቋሙ ባከናወናቸው የመሰረተ ልማት ማሻሻያና የቅድመ መከላከያ ስራዎች በአዲስ አበባ ከተማ ያጋጠም የነበረውን የኃይል መቆራረጥና ድግግሞሽና የቆይታ ጊዜ በግማሽ ገደማ ለመቀነስ ጥረት እያደረገ እንደሚገኝም ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት አስተዳዳሪ ስራ አስፈጻሚ ዶክተር ገበየው ደቻሳ እንደገለጹት ተቋማቸው ባለፉት ወራት እንደ ሀገር ከ62,000 ኪሎ ሜትር በላይ የሚሸፍን የመካከለኛ መስመር ፍተሻ ማድረጉንና ከ67,000 በላይ የሚሆኑት ትራንስፎርመሮች ላይም የምርመራ ስራ ማከናወኑን ገልጸዋል። በዚህም በኔትወርክና በትራንስፎርመሮች ላይ ከሚገኙት ችግሮች መካከል አብዛኞቹን የማስተካከል እርምጃ መወሰድ መቻሉን አያይዘው አብራርተዋል። በተደረገው ጥረትም በአዲስ አበባ ከተማ በመስከረም ወር 2018 ዓ.ም በአማካኝ 27 ጊዜ ያጋጠመ የነበረውን የመብራት መቆራረጥ ድግግሞሽ በየካቲት ወር ወደ 15 ጊዜ ዝቅ ማለቱንና የቆይታ ጊዜውን በተመሳሳይ ሁኔታ መቀነሱን ጠቅሰዋል። በተጨማሪም ባለፉት 9 ወራት በራስ አቅም ከ3000 ኪሎ ሜትር በላይ የሚሆንን የመስመር መልሶ ግንባታና የ1500 በላይ ትራንስፎርመሮች አቅም ማሻሻያ ስራ መከናወን መቻሉንም ጨምረው ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን።
ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ኢራንና እስራኤል አንዳቸው በሌላኛቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታውቀዋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ እየገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁም የሚጣስ ከሆነ ጥቃት ማድረግ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው የኢራን እንዲሁም ሄዝቦላ ጋር የሚደረገው ትግል ግን አላከተመም ብለዋል። የኢራን ጦርም ለእስራኤል የሚያም የአጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ እንደሚወስዱም ጦሩ አክሏል። እስራኤል በቤይሩት ላይ ጥቃት በማድረሷ ኢራን እሁድ ዕለት እስራኤል ላይ የአጸፋ እርምጃን ወስዳለች። እስራኤልም በምላሹ ትላንት ሰኞ የኢራን ወታደራዊ መቀመጫ ላይ ጥቃት አድርሳ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቢቢሲ ጋር ባደረጉት ቆይታ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትዕዛዛቸው እንዳልወጡ ተናግረዋል። ቢሊዮነሩ እንዲሁም ከእንግሊዝ ፕሪሚየር ሊግ ክለብ ዌስት ሃም ባለቤቶች አንዱ የሆኑት ዴቪድ ሱሊቫን ስልጣናቸውን ያላግባብ በመጠቀም በርካታ ሴቶችን ለወሲብ በማጥመድ ክስ ቀረበባቸው። ከእነዚህ ሴቶች መካከል የተወሰኑት ጥቃቱ የደረሰባቸው በአስራዎቹ የእድሜ ክልል የሚገኙ ታዳጊዎች ናቸው ተብሏል። በ7 ሴቶች የቀረበው ይህ ክስ የተጋለጠው የቢቢሲው ፓኖራማ እንዲሁም ታይምስ በጋራ ባካሄዱት ምርመራ ነው። ምርመራው ከአውሮፓውያኑ 1980ዎቹ ጀምሮ ያለውን ጊዜ ይሸፍናል ተብሏል። ሁሉም ክሶች የቀረቡት በወቅቱ በአስራዎቹ እንዲሁም በ20ዎቹ መጀመሪያ ላይ በነበሩና በሱሊቫን ዴይሊ እንዲሁም ሰንዴ ስፖርት ጋዜጣ ስራ ሲፈልጉ በነበሩ ወጣት ሞዴሎች ላይ ነው። እነዚህ ሴቶች በወሲባዊ ብዝበዛ እንዲሁም በስራ ግንኙነቶች ወቅት ወሲብ እንዲፈጽሙ ማስገደድን ጨምሮ ትንኮሳ በመፈጸም በሱሊቫን ላይ ክስ አቅርበዋል። ከነዚህ ሴቶች መካከል አንዷ የሆነችው ፍሎረንስ የምትባለው ሴት ያለ ፍላጎቷ ከእርሳቸው ጋር ግንኙነት ለመፈጸም መገደዷን በምስክርነት ገልጻለች። የ77 ዓመቱ ሱሊቫን ከወሲብ ፊልሞች፣ ጋዜጦች እንዲሁም እግር ኳስ ሀብት ካካበቱባቸው ጊዜያት የቀረቡባቸውን ክስም ውድቅ አድርገዋል። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር አብራችሁን ትሆኑ ዘንድ ያክብሮ ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ፣ ቴሌግራም ገጾቻችን የተጨማሪ የመሃል ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘ።